እህትየውም አለሽ አንቺ ትልቋ በጣም የምትከበር ሜሮን ሰምኛለሽ? ይሄ እኔ ፕሮግራም አትበጭብጭኝ። ከቻሉ ውጪ ማን ነገሮች ሲጀምር ፕሮግራም አዘጋጃለሁ። ተጣጣችሁ ባለፈው ነግረናል። አጣጣችሁ እናንተ አልጠራናችሁ። ምንም ነገር እጃችን ሁሌ አልጠራናችሁ ማለት አልጠራናችሁ ማለት አራጥሮ ያስፈልገው ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ምን ላይ ቀለበት ነው ልጅ አንተ ማን ስለሆንክ ነው? አንተ አገባም። እሺ ፍራት ነው። እሺ አይወርበን አሚሩና ዳንዴ ተረጋጋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ቤተሰቦች እንዴት አደራችሁ? ሰላም ናችሁ? አማን ነው አልሐምዱሊላህ። ከኔ ጋር ሁሉ ሰላም። እንዴት ናችሁ አላችሁ የኔ አቃጣዮች? እነዚህ አቃጣዮች መጡ። እንግዲህ መጡ ያልኩት አልቀራ መጡ እና ማለት ነው። አረ ይቺ ልጅ ወዴት እየሄደች ነው? ቤተሰብ ወዴት እየሄደች ነው? አረ ኡኡ በሉ እናንተ እያያችሁ ያላችሁ ሰዎች እያያችሁ አትለፉ። ኡኡ በሉ። ለወንዶች ድምፁ ነው። ለወንዶች ድምፁ ነው። ለወንፊቲ ለወንድ ልጅ እያላችሁ አረ እናቴ አንቺ ሴትዮ የምትሰሚ ከሆነ ማለት ነው ትዳር እኮ በግሩፕ አይሆንም። ትዳር በግሩፕ አይሆንም። አንቺ ግሩፕ ሰብስበሽ ማታሽ አይደለም ባልሽን ወደ ቤት መመለስ የምትችይው። አንቺዬ ምን ሆነሻል? አንቺ ስንቴ ነው የምትረገጭ? ስንቴ ነው የምትመከሪ እንዴ? ማክረሽ ያልሰማሽ እንደሆነ ማለት ነው ማከራ የሚክረሽ ነው የምንብልሽ። አንቺ ውርደት እኮ ነው፣ ከውርደት ውርደት። ኦ አልፈልግህም እያልሽ ያዙኝ ልቀቁኝ እያልሽ ከተፋተሹ በግድ ካስፈረምሹ ሰውዮ ጋር አሁን ደግሞ ተመልሰን አብረን እንሆን እንዴ? ትዳር በግድ የለም። አንቺ ሴትዮ የምትሰሚ ከሆነ ማለት ነው ትዳር በግድ የለም፣ በግድ የለም። ወንድ ልጅ ደግሞ ተጽዕኖ አይፈልግም። ሁሌ ነው የምናገረው፣ ሁሌ ማለት ነው። ወንድ ልጅ ፍሪዴም ይፈልጋል። ተጽዕኖ አድርገሽ እንድታኖርለት አይፈልግም። ከፈለሽ እንግዲህ እንደ ሴት ሆነሽ ሴትነትሽን አሳይተሽ በሴትነት ፍቅር ያዡ ወንድ ልጅ ማለት ነው። አሁንማ ከእጅሽ ወድቆ እንደተሰበረ ብርጭቆ በይ እንግዲህ ባልሽ ከእጅሽ ወድቋል። እንግዲህ ወጥቷል። ሁሉንም በይ እንግዲህ ሁሉንም ከሄደ በኋላ ጅብ ከሄደ በኋላ ውሻ ይጮዋል የሚባለው ነገር በአንቺ እያየው ነው። ብዙ ነገር በአንቺ እየተማርኩ ነው። ብዙ ነገር ለመጥፎ ነገሮች የሚጠቀሙትን አካሄዶች ከአንቺ ብዙ ነገር እየተማርኩ ነው። ቆይ ከአንቺ ምንድን ነው የሚማሩት? የአንቺ ደጋፊዎች የሚባሉት ሁላ ማለት ነው ከአንቺ ምንድን ነው የሚማሩት? እውነት ነው። መጀመሪያ ተገፍተሻል፣ መጀመሪያ ተገደሻል። ያንን ነገር እጥፍ ድርብ አድርገሽ መልሰሽዋል። አልፈልግም፣ እኔን የከደኝ ሰውዬ ከኔ ጋር እንዲኖረኝ አልፈልግም ብለሽ ፈተሽዋል። ባህልሽን ከፈተሹ በኋላ ልጅ ከወለድሽ በኋላ ልጅሽን በስነ ስርዓት ማሳደግ የማችው ምክንያት ምንድን ነው? ምስጢሩን ንገሪኝ። ሴት ልጅ እኮ ቆፍጣን ብላ ራሷን ችላ ቤቷን ስታስተዳድር ነው እንጂ ስር እንደ ውሻ ማጮ ነው እንደ አንቺ ጉብዝና። ስር እየሄድሽ ልጁን እኮ ፋታ አሳጠሹ፣ እረፍት አሳጠሹ። ከተፋተሹ በኋላ እኮ እንደተፈሹ ምራቅ እኮ ነው። በቃ እንደዛ ማያት ነው ያለብሽ ባልሽ አይደለም በቃ የድሮ ባልሽን ማለት ነው እንዴ። ከተፋተሹ በኋላ እሱ ለምን 20 ጊዜ አይገባም? ምን አገባሽ አንቺ? ምን አገባሽ? ስነ ስርዓት የለሽም እንዴ? በዛ በኩል እህቶችሽ እንግዲህ ባልሽን የድሮ ባልሽን እንደ ጭቃ ይረግጡታል። አንቺ ደግሞ ካንተ ሊላቀቅም እኔን አሚር ነኝ አልሽ እኮ አሚር ነኝ። ይሄ አሚር የሚባል ሰውዬ ትናንትና እንደው ቦክስ ቢሰጥሽ ቦክስ እንዴ ማሽገር ሆንሽበት እኮ። ምን ነው እሱ ምንድን ነው ያስቀመሰሽ? ሌላ ወንድልም እንዴ ብለሽ እንግዲህ እንደ ቶክስ በቃ እንትን ምላስሽ ብቻ ነው እንደ ቡም የሚለው። የባለፈው እንደ የኢራንና የአሜሪካ ቡም በሉ እንግዲህ እንደዛ በሉት፣ የእሷን ምላስ ማለት ነው። በተግባር ላይ እስቲ ሆኝ እንዴ። አንቺ ምን አይነት ቤተሰብ ነው ያሳደጉሽ? እናትሽ አታዩም ይሄንን ቪዲዮ? አባትሽ አያዩም ይሄንን ቪዲዮ? እህቶችሽም ያው እንዳንቺው ናቸው ግን ትንሽ ለእናት ለአባትሽ ክብር አይኖርሽም እንዴ? ለቤተሰብ ክብር አይኖርሽም እንዴ?
እንዴ ዛሬማ እንደም ተናድጃለሁ። ምን አመጣሽ እዚህ ቦታ? ጢሎሽ የወዳን ወንድ ተከትለሽ ምን አስመጣሽ እዚህ ቦታ? ምን አስመጣሽ እንዴ? ተናድጃለሁ። እንዴ የሴት ክብር እንደዚህ ሲዋረድ እኔ ማየት አልፈልግም። እንዴ ወደ ጉዴ ኧረ አልፈልግሽም እስከሚላት እንዴ ምንድነው ለማሳያት? ምን ለማሳያት ነው ያመጣችኋል? እሷ እኮ ማየት ብችል እኮ ጭንቅላቷ መስራት ብችል ማለት ነው ስንቴ ነው ያሳያት? እሷን እንደማይፈልጋት የመረጠውን እንደመረጣ ስንቴ ነው የተናገረ? ሚዲያ ልወጥ ስንት ቦታ ስንት ቤት ገብቶ ቃለ ምልልስ ተደርጓል። እንዴ ለማሳያት እንድታያት ምንድን ነው? መጀመሪያ ጊዜ ነው እንደ እሷ ከሱ ጋር መጣላት የጀመረችው? እንዴ ከአመት በፊት ነው መጣላት የጀመረችው። ተለያይተዋሉ። ምን ቤት ናቸው እናንተ? በቁሎ የሆንሽ ሴትዮ ማለት ነው። አንቺ ትዳር የለሽም ለመሆኑ ትዳር የለሽም መሰላት። ስለ ትዳር ሲጀመር የሚታወቂ ሴት አትመስኝም። በቁሎ ማንኛውም ቤት እንደ እርጎዝም ጥልቅ እያል የሰው ትዳር አትበጥጭ። ትዳር መሀል ላይ ሰው ገባ ማለት ቤቱ ፈረሰ ማለት ነው። ትዳር መሀል ላይ ሰው አይገባም። ሶስተኛ ሰው አይገባም። ሶስተኛ የሚመቸው የሚሆነው ለጉልቻ ብቻ ነው። ሶስተኛ ለትዳር አይመጥንም። እንዴ ውጪ ከሷ ህይወት ውጪ፣ ከሩታ ህይወት ውጪ። አንቺ ሴትዮ በቁሎ የሆንሽ ሴትዮ ወይ አታገቢ ወይ አትወልጂ ወይ ሰውን በቃ አታቀኝ። ቤቱን የየሁሉም ቤት ሄደሽ እንግዲህ ቤት ማፍረስ ብቻ እንድስራሽ አንቺ ታንካሲ ሲሆንሽ ሴትዮ። እስቲ ዛሬ ውርደቷን እኔ ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለሁት። ከገባ ማለት ትግስት ብቻ አይደለም። አንተ በመጣህበት መንገድ እኔ መመለስ አቅቶኝ አይደለም። አንተ ማለት እንጂ መመለስ አቅቶኝ አይደለም። እኔ ግን ሰላምን ስለማስቀድም ነው። ገባህ? እኔን የሆነ ነገር ውስጥ ለመክተት እንደመጣችሁ አውቄባችኋለሁ። ስለዚህ ይሄንን ደግሞ እኔ ክፍተት መፍጠር አልችልም። ስለዚህ ሂዱ። አንተ ማግባት አትችልም። እንዴት ነው ማይችለው? አንተ ማን ቤት ነህ? አንተ መንግስት ነህ እንዴ? መንግስት ራሱ በሰው ህይወት ላይ ገብቶ በሰው ትዳር ላይ ገብቶ ማለት ነው መፍረድ አይችልም። አንተ ማን ቤት ነህ? አንተ ቁሮቁም ቢሆን ሰውየው ማለት ነው። ሄድ ጽጌ ጋር ጽጌ ትላንትና ሀብብርስት የነበራት እሷ ጋር ሄድ። አንተ ለእሷ ያለውን ሰውየው አሁን ዳሩታ ልትሆንላት አትሆንም። አንተ ምራቃ ሽንታም አንተ ሰውየው ምንድን አንተ ማንክ ስለሆንክ ነው። እንኳን ሺህ ጊዜ ማግባት ይችላል። ተፋተዋል እኮ የመረጠውን ማግባት ይችላል። ማብቱ ነው። አንተ ማን ቤት ነክ? የሩታን ህይወት ምስቅልቅሉን ለማውጣት ነው እንጂ ለሩታ አዝናችሁት አይደለም። ያዘና ሰው እንደዚህ አይደለም። እንደ ውሻ እየተከተለ አይደለም ሚጮሁ ማለት ነው። ያጣው ሌባ ተሳድቦ ይሄዳላሉ። አሁን እነሱ አሸንፏቸዋል። እንግዲህ እናንተ እምብር ብትሉም ምንም አታመጡም። የዛሬ ቪዲዮ ደግሞ ምን እንደሆነ እናየዋለን ማለት ነው። ሩታ እያበደች ነው እንግዲህ ጸጽቷታል። እንዴ የት ነበርሽ ድሮ? የት ነበርሽ? ይኸው እንግዲህ እያባረሯቸው ነው። ባይ 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 ውሃ እኮ ነው የሚታጠባል። ወይኔ ውርደት! ከዚህ በላይ ውርደት አለ ብዬ አላምንም። ውርደት ይሆ ተከናነቡ ውርደታቸውን እና ደመቁ እና ትክክሎች ማለት ነው። ተከናነቡ። አዋርዷቸው ሸኛቸው። እንዲህ ነው ክብር ማይገባቸው ቦታ ላይ ስትገኙ እንዲህ ነው የምትዋረዱት። እንዲህ ማለት ነው። አዋርዷል። ወይኔ አንቺ ከድሮ ባልሽ ይሄንን ውርደት ተከናንበሽ ትሄጃለሽ። አዎ አለመከበርሽ እንዲህ ነው። በቃ በዚህ ያስታውቃል። ተከበር የምንልሽ ለዛ ነው። ተከብረሽ ቁጭ ስቲ እሱ ይጸጽቷል። ተመልሶ እግርሽ ላይ ወድቆ ተንበርክኮ ይቅርታ ይጠይቅሻል። ምንልሽ ለዚህ ነው። አሁን እኮ በራስሽ ጊዜ ወደሽ ጭቃ ሆንሽ፣ ወጥ ረገጥሽ። አሁን ዛሬ ደግሞ ሄርሜላ መታ ጭንቅላትሽ ላይ ትልሻለች። ምንቲ አሁን እንግዲህ ተጋቡ ማለት ይቻላል እኮ። ቀለበት አሰሩ። በቃ ሁሉ ነገር ጽዋ ተደረገ። አሁን እንግዲህ ቡሌ ምን እንዳንሰጣቸው ቡሌም አልቋል እስከምትባሉ ድረስ ይሄ ነው ውርደት ይሄ ነው። አትዋረዱ። በስራችሁ ተከብራችሁ በቤታችሁ ቁጭ ባል የምንላችሁ ለዛ ነው። አንቺ ማይሆን ውስጥ እየገባሽ ነው። እነዚህ ሰዎች አይጠቅሙሽም፣ ሩታ አይጠቅሙሽም የምንልሽ ለዛ ነው።
እኔ ደግሞ የተሰማኝን ማናገር መብት አለኝ። ምንም አታመጡም። ለትዳር ክብር የሌላ ሴት ለእኔ ምንም አይደለችም። ለትዳሯ ቆፍጠን ብላ ልጇን ቆፍጠን ብላ ጀግና ሴት ሆና የምታሳድግ ስንት ጀግና እህቶች አሉ። ምን ቤት ናት እሷን የሚደግፋት? ምን ስለሆነች? ምን ስላስተማረች? ዛሬማ እንደውም ዛሬ የመጣ ይምጤ እንጂ ሀረጉታለ አብርሽ ይመቸው። ወንድ ልጅ እንደዚህ ቆራጣ ሲሆን ቆፍጠን ብሎ ስታይ ደስ ይለኛል። እንዴ ለምን ባለ አይሆንም? እኔ ካጠፋው ይርገጠኝ ተረገጭ። እንግዲህ ምን ትሆኚ? እንግዲህ ተባራችኋል። ቡሌም የላችሁም ተባላችሁ። ወይኔ ውርደት። ለማንኛውም እንግዲህ የኔውንም ቪዲዮ እንግዲህ እያያችሁ ተቃጠሉ። ምንም ማድረግ አልችልም። እየተሰማኝ ነው የተናገርኩት። ምንም ማድረግ አልችልም። ወይኔ ጉዴ።